ፊትና የሚባለው ነገር ግን በሩን ልትዘጉት ይገባል። አያስፈልግም። ለምሳሌ ወሬ ሊሆን ይችላል፣ ፈገግታ ሊሆን ይችላል። እነዚህ ነገሮች እንዲጎትቱ ይችላሉ። ጥንቃቄ ያስፈልገዋል። አለያ ግን ለምሳሌ ፊትና ባልተፈራ ጊዜ አሰላሙ አለይኩም ይባላል። ወአለይኩም ሰላም ችግር የለም። ታመሙ እንዴት ናችሁ ተብሎ ይጠየቃል። ችግር የለም። ይሄ ሁሉ ችግር ያለበት ነገር አይደለም። ፈዐለሁ አትቀ ናስ ከሰዎች ሁሉ እጅጉን አላህን ፈሪ የሆኑት ነብያችን አለይሂ ሰላቱ ወሰላም ፈጽመውታል። አሰላሙ አለይኩም ብለዋል ሴቶች ላይ። ነገር ግን ጥንቃቄ ያስፈልጋል። ሁኔታዎች ያስታውቃሉ። የእድሜ ሁኔታ አንዳንዴ ራሱ የሆነ ግምት ይሰጠዋል። ለማንኛውም በመካከል እንዲህ አይነት ፊትና ያልተፈራ ጊዜ ሰላምታው ኸይር ነው። ከተፈራሰ ሰላምታው ይቅርብን፣ ችግር የለውም። እናከብራቸዋለን፣ ያከብሩናል። ይሄ ይበቃናል። በሩቁ ማለት አለያ አንድ እንዲህ አይነቱ ነገር በሩ ከተከፈተ ወላሂ መዘጊያ የለው አበደን። መቼም አይዘጋ። አንዴ ተጀመረች አለ አንዲት ከሊማ ካንተ ወጣች፣ አንዲት ጽሁፍ ከሷ ወጣች፣ አለቀ ነገሩ። ከዛ በኋላ መዘጊያ የለው። ለዚህ ነው እኔ አሁን ቅድም ምን ብያለሁ፣ ሴቶቻችን ቤተሰቦቻቸውን ወላጆቻቸውን ሊሰሙ ግድ ነው። አንዳንድ ጊዜ ቤተሰብ ሳያውቀው አንዳንድ ነገሮች ይጀመራሉ። ከተጀመረ በኋላ እገሌ ካልሆነ ሞቼ እገኛለሁ ይሆናል፣ እገሊት ካልሆነች ሞቼ እገኛለሁ ወለው ካነ ፋሲቀን ማለት። ምክንያቱም ተጀምሯል፣ በቃ ልብ ቆሟል፣ ተንጠልጥሏል። ከዚህ በኋላ እኔ መምከርም አልፈልግም ብዙ ጊዜ፣ ምክንያቱም ዋጋ የለውም፣ ድካም ነው። መጀመሪያ ነው በሩ መዘጋት ያለበት። በሩ ሊዘጋ ይገባዋል። አደራ እላችኋለሁ፣ ወላሂ ነው የምላችሁ። በዚህ ዘመን ትልቁ ፈተና ይሄ ነው። ከሴቶች ጋር ያለ አያስፈልግም። ምን ያደርጋል? ይሄው አመታት አብረው የሚማሩ አደብን የተላበሱ ሴቶች አሉ አይደል? خلاص መከባበር ይበቃል። ሌላው ምን ያደርጋል? አደራ ነው የምላችሁ። ምንም አይነት የመጀመሪያ ግንኙነት እንደ ጽሁፍ እንደ መደዋወል የመሳሰለው ነገር አያስፈልግም። ይሄንን ስል ሙጥለቀን አይደለም፣ ልብ ብላችሁኛል። ፊትና ባልተፈራበት ጊዜ ጉዳዮች አሉ፣ ሐጃዎች አሉ። ከካፊር ጋር እንኳን ይቻላል፣ እንኳን አይደለም ነካቶቻችን። አለበለዚያ ወላሂ ይሄንን በር እንዝጋው፣ ወላሁ ተዓላ አለም።